ከዛ በኋላ ወደ ንጉሱ ገባና የምታውቁትን ታሪክ ነገረው። እናንብበው ቁጥር 25 ላይ የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባው። ገጽ 607 ትንቢተ ዳንኤል ምዕራፍ። እግዚአብሔር ከይሁዳ ምርኮኞች ያለውን ለንጉስ ፍቺውን የሚያስታውቅ ሰው አግኝቻለሁ አለ። ከየት? ከይሁዳ ምኖች ምርኮኞች። ወዳጆቼ ይኸውላችሁ ስታተሳችሁ አይደለም ልዩነት የሚፈጥረው፣ ጥበብ ልዩነት ትፈጥራለች። ጥበብ ልዩ ምርኮኛ ነው። ከይሁዳ ነው የመጣው። እዚህ ምርኮኛ ሆኖ ነው የመጣው። ኢሚግራንት ነው። ግን አንድ ነገር ይላል፣ ለንጉሱ ህልም እገልጣለሁ ይላል። የንጉሱን ህልም አስታውቃለሁ አስገባኝ ብሏል ሲል ንጉሱ ተገረመ። ከሱ ጠቢባን መካከል ማንም ሳይኖር ከአገሬው ሰው ማንም እግዚአብሔር በዚህ ምድር ላይ ከአገሬው የተለየ ጥበብ ይስጣችሁ። ፍቺውን የሚያስታውቅ ሰው አግኝቻለሁ አለ። ንጉሱም መለሰ፣ ብልጣሶር የሚባለው ዳንኤል ያየሁት ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉስ ፊት መልሶ እንዲህ አለ፣ ንጉስ የጠየቀውን ምስጢር ጠቢባንና አስማተኞች የህልም ተርጓሚዎችና ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉስ ለናቡከደነጾር አስታውቆታል። በአልጋህ ላይ ሳለ የሚብለጨለጭ እያለ ህልሙን ይነግረው ጀመረ። እግዚአብሔር መንፈሳዊውን ዓለም በጥበብ ይግለጥላችሁ። ግድ የላችሁም። አሜን በሉ። ገለጠለት። ማን ያየውን? እግዚአብሔር። ታውቃላችሁ አይደል? ሰው ወደ እናንተ ከመምጣቱ በፊት ወይም እናንተ ወደ ሰው ከመሄዳችሁ በፊት ስለዚያ ሰው በደንብ ከጸለያችሁ እግዚአብሔር ይገልጥላችሁ። የተለማመድን እናውቃለን። ለዚያ ሰው በቅን ልብ ስትጸልዩ እግዚአብሔር ያ ሰው የደከመበትን፣ ያዘነበትን፣ የተጎዳበትን፣ የተጣመመም ነገር ካለው የተጣመመበትን፣ የታሰረበትን ነገር ይገልጣል። ምስጢርን የሚገልጥ አምላክ ነው እግዚአብሔር። ለወዳጆቹ ምስጢሩን ሳይገልጥ በምድር ላይ ምንም የሚሆን ነገር የለም ይላል የእግዚአብሔር ቃል። እግዚአብሔር በዚህ መንፈስ ይባርከን። ዝም ብለህ በደመ ነፍስ እንደሚኖር ሰው ምስጢር እንደማያነብ ሰማይን እንዳልተረዳ በዚህ ምድር ሕግ ብቻ እንደሚመራ ሰው እንዴት አውቶ ፓይለት ወጥተህ ትገባለህ? እንዴት እንደሚችሉት አላውቅም። አንዳንድ ሰዎች እንዴት ያለ ጌታ ምሪት፣ ያለ ጌታ ጥበብ፣ ያለ ጌታ ፈቃድ ወጥተው እንደሚገቡ አይጨንቃቸውም። እኔ አይዶን ነው እንግዲህ ላለፉት 30 ምናምን ዓመት እዚህ ውስጥ ስለሆንኩኝ ምን እንደሚመስል ራይ አይጨንቃቸውም። እኔ ከዚህ ወጣ ስል ፈቀቅ ስል ዛንጋ ስል ነው ምረበሸው። ወደሱ ስመጣና ምስጢር ስሰማ ልቤ እንዳንበሳ ደቦል ይጠነክራል። እግዚአብሔር በዚህ መንፈስ ይባርካቸው። ዳንኤል እና 3 ወጣቶች በዚህ መንፈስ ምንድነው ጥበብ የምሰጣችሁን 3 ጥቅም ልንገራችሁና እንጸልያለን። ጥበብ የምሰጣችሁን 3 ጥቅም ልንገራችሁ። እንቆቅልሽን የመፍታት ጥበብ ለባለቤቷ ማምለጫ ጥላ ናት። ጥበብ ታስመልጣቸዋለች። ምን አልኩኝ? ጥበብ ታስመልጣ። ማንን አስመለጠ? ዳንኤልን። 3ቱን ወጣቶች ከኔ ጋር ናቸው አይደል? ያን ሁሉ ሟርተኛ፣ ያን ሁሉ ጠንቋይ፣ ያን ሁሉ አማካሪ ምንድናት ያስመለጠችው? ጥበብ ናት። መጽሐፍ ቅዱስ በምሳሌ ላይ ሲናገር በመክብብ 7 ላይ ሲናገር ገንዘብ ጥላ ከለላ እንደሆነ ሁሉ ምንድነው በሉት፣ አትፍሩ፣ ግድ የላችሁ። እግዚአብሔር ስለ ገንዘብ የኛ ጴንጤ እኮ በጣም ነው የሚገርመኝ። አደባባይ ስለ ገንዘብ ጌታ ምናምን ይላል። በጓዳው ግን ሰቅሰቅ ብሎ የሚያለቅሰው ባርከኝ እያለ የሚያለቅሰው ገንዘብ ነው። በቅባት አይደለም ባርከኝ እያለ ብዙ ጴንጤ የሚያለቅስ። ገንዘብ ጥላ ከለላ እንደሆነ ሁሉ ጥበብም ጥላ ከለላ ነው። የእውቀት ብልጫዋ ግን ጥበብ የባለቤቷን ሕይወት መጠበቅ ሆነ። ከገንዘብ የምትበልጥበት ኳሊቲ አላት። ማን? ጥበብ። አሊባባን ቁጭ ብለህ የምትሰማው በትምህርት ስለበለጠህ ነው እንዴ? አሊባባ እኮ 4ኛ ክፍል ያቋረጠ ሰው ነው። የዓለም ጠቢባንና ሳይንቲስቶች ቁጭ ብለው አሊባባን ታውቁታላችሁ አይደል? ይሄ ቻይናዊ ቢዝነስማን 4ኛ ክፍል ነው ምናምን ነው ቁጭ ብለው የቻይና መንግስታት፣ የዓለም የአውሮፓ መንግስታት፣ ኢኮኖሚስቶች፣ ምሁራኖች እውቀት ይኸውልህ እግዚአብሔር በጥበብ መንፈስ ይባርካቸው። ስለ ኢኮኖሚ የሚተነትኑ ቁጭ ብለው ከ4ኛ ክፍል ካሊባባ ስር ይማራሉ። ቢልጌት ቁጭ ብሎ የሚያስተምራቸው ስንት ፕሮፌሰሮች አሉ፣ ስንት የዲኤንኤ ሳይንቲስቶች አሉ። ግን ዲኤንኤን ፐርቨርት ስለማድረግ ቁጭ ብሎ ይነግራቸዋል ለክፋቱ ቢጠቀምበት። እና ከቢልጌት ለመስማት ቁጭ ብለው ያከበሩት በሁለት ነገር ነው። 1 በዚህ ምድር ላይ ባለው ዕውቀቱና 2 በሀብቱ ነው። ተደማጭነት ያገኘው በሁለቱ ነው። በሀብቱና ዕውቀት ያላቸው ብዙ ሰዎች የማይደመጡ አሉ። እኔ ብቻ አይደለም፣ መጽሐፍ ቅዱስ በኋላ ላይ የሚነግረውን እነግራችኋለሁ። እግዚአብሔር በሀብት መንፈስ ይባርካችሁ። ሴናተር ይሰማሃል ሀብታም ብትሆን። ዕውቀት አጥተህ ሳይሆን አሁን እና ልጸልይልህ ብትይው የማይሰማኝ ሰውዬ ሚሊዮነር ብትሆኚ
ልጸልይልህ ስትሉ ተንበርክኮ የሚሊዮነር እንትን ምንድነው ቼኩንም ፈልጎ አንቺ ጋር ይመጣል ለጸሎት። እግዚአብሔር በሁለቱ ይባርካችሁ፣ በጥበብና በሀብት ይባርካችሁ። አትፍሩ አትፍሩ አትፍሩ። እንዴ አሁን የአትላንታዋን ሜየር ናት ማናት እዚህ አሁን የክላርክ ሰው ነይ ብንላት እዚህ ጉባኤ አትመጣም። አንድ ቀን ግን ትመጣለች። አንድ ቀን ቼክ እንደምጽፍላት ስታውቅ ትመጣለች። መጣ ልናገር እድል ካልሰጣችሁኝ ትላለች። የሳባት ያልነበረኝ እውቀት አይደለም የሳባት ያን ድሃ ሰው ግን ናቁት ይላል። በጥበብ ከተማን አድኖ ድሃውን ሰው ግን ሊሰሙት አልፈለጉም። ለምንድን ነው ያልሰሙት? ችግራቸውን ፈቶላቸው፣ በኋላ ላይ ያሳያችኋለሁ። ችግራቸውን ፈቶላቸው ኢንፍሉዌንሻል ያልሆነው ከጥበቡ እኩል የሚመጥን ሀብት ስለሌለው። ስለዚህ ያነጻጽራታል የእግዚአብሔር ቃል በአዲሱ መደበኛ ትርጉም ገንዘብ ጥላ ከለላ እንደሆነ ሁሉ ጥበብም ጥላ ከለላ ነው። የእውቀት ብልጫዋ ግን ጥበብ የባለቤቷን ሕይወት ምን ማድረጓ ነው? መጠበቋ ነው ይላል። እግዚአብሔር ሕይወታችሁን ከመጎሰቋቆልና ከእንቆቅልሽ በጥበብ ይጠብቅላችሁ። ቤታችሁ በጥበብ ይጠበቅ። ኮንፊውዥን ከላያችሁ ላይ ይነሳ። ክላሪቲ በኢየሱስ መላያችሁ ላይ ይምጣ። ግልጽ የሆነ መመራት አንሱ እጆቻችሁ። ግልጽ የሆነ ክላሪቲ እግዚአብሔር አባቱ የድህነት መንፈስ ከህዝብ ላይ የተነሳ ይሆን። ድምጻችን በዓለም ሁሉ እንዲሰማ እግዚአብሔር ኤቭሪ ፋሲሊቲ እንዲለቀቅልን፣ ኤቭሪ ብሌሲንግ እንዲለቀቅልን፣ ኤቭሪ ብሌሲንጎች ሁሉ ወደ ልጆች እንዲመጣ፣ ወደ ቤተ ክርስቲያን እንዲመጣ በናዝሬቱ ጌታ በኢየሱስ ክርስቶስ እጸልያለሁ። እኔ ሀብታም በሆን ይህን ትምህርቴን የማይሰማ ሰው ይኖራል ማለት ታስባለህ? let's be honest ይሄ ሁሉ ወጣት ይሄንን የመሰለ ትምህርት ሳይፈልግ ቀርቶ ነው? ከሱም መበልጥበት ነገር ስለሌለ ምን ተው እንጂ አትሰማም አንተ። ምንድነው 340 ፓውንድ የሚመዝን ቦርጫም ሰውዬ ጋር ቁጭ ብለህ ስለ ሲክስ ፓክ ትማራለህ እንዴ? ገብቷችኋል ሐሳቤ? ስለ ሲክስ ፓክ እኔ እግዚአብሔርን እየጠየኩት ያለሁት ይሄንን ነው። ይሄን ቦርጫሙ ሰውዬ ተሼ ሲክስ ፓክ ለማውጣት እያለ የራሱን ቦርጭ የራስህን ድህነት ሳታስተካክል ብልጽግና ልትነግረው አትችልም። ሊሰማህ አይችልም። የራስህን ሐዘን ሳታሸንፍ ስለ መጽናናት ልትነግረው አትችልም። አግኝታችሁኛል? ሐሳቤ እየተረዳችሁ ነው? ዶንት ኮት ሚ ሮንግ። እኔ መቼም እስከ ዛሬ እነዚህ 3-4 ዓመት አብሬያችሁ ስኖር ልቤን የተረዳችሁ ይመስል I'm not running after money but it is a tool መሳሪያ ነው። ይሄ ሁሉ ከተማ ላይ ያለ ሰው ብጠራው የማይመጣው ነገር ግን እንትን ስትመጡ ሁሉ አበል ሰጣችኋለሁ ብሏቸው ግር ብሎ ነው የሚመጣው። ለ6 ሰዓት በሰዓት 50 ብር አስብልሃለሁ 300 ብር ተወስደ ታክሲውን ትቶ መጥቶ ይሰማኛል። ሙስጠፋ ሆነ ከበደ ሆነ የጎደለኝ ዕውቀት አልነበረም አይደለም። የጎደለኝ እነሱ ላይ ኢንፍሉዌንስ መፍጠር የሚችል እግዚአብሔር በዚህ አይነት ሀብት ይባርካችሁ። ለወንጌል በሚጠቅም ሀብት ይባርካችሁ። አንሱ እጆቻችንን፣ ቸርቻችንን እግዚአብሔር ይባርካት። ህዝባችንን እግዚአብሔር ይባርክ። በኢየሱስም የድህነት መሰረት ከላያችን ላይ ይፍረስ። የድህነት ፕሮግራም ከቤታችን ላይ ይነሳ። ጠላትኛ ላይ የያዘው ነገር ይርገፍ። እግዚአብሔር በብልጽግና እንድትባርከን፣ በማይንድ ብልጽግና፣ ለወንጌል ባለ ብልጽግና ህዝባችንን እንድትባርክ በጌታ በኢየሱስ ክርስቶስ እጸልያለሁ። እና ጥበብ መጀመሪያ ማንን ታድናለች? ከለላ ሆና ራስህን ዳኑባት። እስቲ አሜን በል። ዳኑባት። በደስታን አግኙባትና ዳኑባት። ጸሎትን አግኙና ዳኑባት። በፕሪንሲፕል መኖርን አግኙና ዳኑባት። እየተረዳችሁ ነው? በፕሪንሲፕል በእግዚአብሔር ቃል መርህ በእውቀት በማስተዋል ከለላና ታድንሃለች። ዳንኤል ያን ሁሉ ህዝብ ያዳነው በጥበብ ነው። እግዚአብሔር በሰጠው ኢንፍሉዌንስ ነው። እግዚአብሔር ተጽዕኖ በመፍጠርና በጥበብ መንፈስ ይባርክን። ሁለተኛ ጥበብ የምትሰጥህ ክብርንና ሹመትን ትሰጣለች። ምን ትሰጣለች? ክብርንና ፕሮሞሽን ለጠቢባን ትመጣለች። ጥበብ ምንድናት? የሌላውን ሰው ችግር ወይም ችግርን የመፍታት አቅም። ዳንኤል መጣና ጠቢባን ሊፈቱትን ያልቻሉትን ሰዎች እሺ እናንተና ሌላው ጋር በተለየ የምክር መንፈስ ከሌላችሁ በስተቀር ለምን ይመጣል? ወይኔ እኔም እኮ እንዳንቺው ነበርኩኝ ውጊያ በዝቶብኛል፣ እስቲ አብረን እናልቅስ ከሆነ ግልጽ ነው ሐሳቤ። አብረን እናልቅስ ከሆነ ማን እናንተ ጋር ለማልቀስ ይመጣል? ቁጥር 48 ላይ እንመልከተው። ዳንኤል ምዕራፍ 2 ስሙ ብሩክ ይሁን። እግዚአብሔር ይክበር። ግድ የላችሁም። በእንዲህ አይነት ሰዎች እግዚአብሔር ይባርከን። እግዚአብሔር ይክበር። ከመካከላችን እንዲህ ሶሉሽን የሚሆኑ ሰዎች ለአገልጋዮች እየነገርኳቸው ነበር። በፍልስፍና አዲስ አበባ ዩኒቨርሲቲ ያለው ፕሮፌሰሮቻችን ከሚነግሩን ነገር አንዱ if you are part of a problem you are not part of a solution። የችግሩ አካል ከሆንክ የመፍትሄው አካል አይደለም። ማለት ለአንተ ኤንጂኦ ከሚነደፍብህ
አሜሪካ ውስጥ ስንት ድሃ አለ ሲባል እዛ ቁጥር ውስጥ ካለ የድሃ ሊስት ውስጥ አትግባ፣ እግዚአብሔር ያውጣል። እንግዲህ የላችሁም አሜን በሉ። you are part of poverty problem ማለት ነው። አሜሪካ ውስጥ ስንት አሜሪካንን የሚጎዳ የእናት ሀገሩን የሚወዳለ ሲባል አንዱ ከሆነ part of a problem። የዚያን ጊዜ ቁጥር 46 አንቀጹን እናንብበው፣ ገጽ 671 ምዕራፍ 2 ኢየሱስ ጌታ ነው። የዚያን ጊዜም ንጉሥ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት። he never did this to any one of them። ለሌሎች አማልክቶች እነዛ አብረውት ላሉ ለጠንቋዮች ለአማካሪዎች አድርጎት አያውቅም። አንድ ሱፕሪም የሆነ ነገር፣ አንድ ሱፕሪም የሆነ ዊዝደም አይነተኛ ነገር በዳንኤል ላይ ተገለጠ። ተደፍቶ ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ልክ እንደ አማልክት ቆጠሩና መስዋዕት ምን በሉለት አቅርቡለት ብሎ ንጉሡም ዳንኤልን ይህንን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታት ጌታ ምስጢርን ገላጭ ነው ብሎ ተናገረ። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃ ሁሉ ላይ ሾመው፣ በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። እግዚአብሔር በዚህ መንፈስ ይባርካቸው። ዳንኤልም ንጉሡን ለመነ፣ እርሱም ሲድራቅና ሚሳቅን አብደናጎንን ባቢሎን አውራጃ ላይ ስራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበር። ወዳጆች መስሪያ ቤት የምትሰሩ ሰዎች፣ እዚህ ውስጥ ነርሲንጎች ወይም ሌላም ቦታ የምትሰሩ ሰዎች የሚቀጥለውን ፕሮሞሽን ለማግኘት ሱሱ ማለት አይጠበቅም። እግዚአብሔር ጥበብ ይስጣቸው። መስሪያ ቤት መጣላት የለብህም። አለቃ ስር ማጎብደድ የለብህም። እግዚአብሔር የጥበብ መንፈስ ይስጥ። ሶልቭ ኤ ፕሮብሌም፣ ሶልቭ ዋን ኢኩዌሽን፣ ዋን ፕሮብሌም፣ ዋን ኢሹ። እዛ ቤት እዛ ማን ነው ቢሮ ውስጥ እዛ መስሪያ ቤት ውስጥ ፍቱ። ጥበብ በር ትከፍትልሃለች። ሰው ጴንጤው ምንድን ነው የሚያደርገው? ጌታ ወይ ከፍ ከፍ አድርገኝ። በምን ከፍ ከፍ ያድርገው? ምን ፈታህና? ተረድታችሁኛል? በጣም ይሄ ሪሊጂየስ የሆነ ኮንሽስነስ በጣም በቃ አንቆ ይዞታል። ለመናገር እንኳን አንዳንድ ይከብዳል። ምክንያቱም ክርስትናን ያመጡበት መንገድ ሱፐርስቲሽየስ ስለሆነ እንዲሁ ጸሎት ዋጋ እንዳለው እንደምጸልይ ታውቃላችሁ። ለጸሎት ያለኝን ቦታ ታውቃላችሁ። የማይጸልይ ሰው ትዕቢተኛ ነው ብዬ እንደማምን ታውቃላችሁ። የሚጸልይ ሰው ትሁት እንደሆነ ታውቃላችሁ። ኢየሱስ ትዕቢት ስላልነበረበት ይጸልይ እንደነበር ታውቃላችሁ። ግን ሁሉ ነገር ጸሎት አይደለም። he was the one who solved every problem። ስለዚህ ስለ ጌታችን ራሱ ሲነገር ምን ከሰለሞን የሚበልጥ ጥበብ በዚህ አለ ተባለ። ሰለሞን አባቴ ነገረኝ፣ ገና የእናቴ ብቸኛ ልጅ እያለሁኝ አባቴ አስተማረኝ፣ አሳወቀኝ። ልጄ ሆይ ጥበብ አይነተኛ ነገር ናትና ፈልጋት። እግዚአብሔር በዚህ መንፈስ ይባርካችሁ። ባርከኝ፣ በጥበብ ባርከን። እንቆቅልሻችንን የምንፈታበት ዊዝደም ስጠን። ወዳጆቼ እግዚአብሔር እኮ ካልገለጠላችሁ ውሃ ስር ሆናችሁ ታለቅሳላችሁ። ውሃ ስር ሆናችሁ የልጃችሁን ሞት ትጠብቃላችሁ። እግዚአብሔር በጥበብ አይኖቻችሁን ይክፈት። አጋር እኮ የሆነችው ይህንን ውሃ አልፈጠረላትም። ውሃው እዛው ነው። እግዚአብሔር አይኖቿን ከፈተላት ይላል። እግዚአብሔር አይኖቿን ሲከፍት እዛው ጋር ውሃው ቁጭ ብሏል። አጠገባችሁ ያለውን በረከት እንድታዩ እግዚአብሔር አይኖቻችሁን ይክፈትላችሁ። you just need wisdom። አይነተኛ ነገር ነው። ጻድቃን እንዲኖሩባት ተሰጥቷል። ጻድቃን በመላበት እንዲኖሩ አልተፈቀደም። ጻድቃን በጥበብ እንዲኖሩ። ጥበብ ቢጎላችሁ ወደ እኔ ኑና ለምኑ ብሎናል እግዚአብሔር። ለሚለምን ሁሉ እግዚአብሔር ይሰጣል። ከፍ ከፍ አለ። ዳንኤል ታውቃላችሁ አይደል? እነዚህ ሰባ ሰገል የሚባሉት ሰዎች ሰባ ሰገል ታውቃላችሁ አይደል? በዳንኤል አምላክ ያመኑ ባቢሎናውያን ናቸው። ጠቢባን ናቸው። ታውቃላችሁ? እነዚህ ምንድናቸው? ምንድነው? ኮከቡን የሚቆጥሩ በጣም ትልልቅ ጃይንቶች ናቸው። አንድ ነገር እዛች ምድር ላይ ለውጥ መጣ። በማን? በምርኮኛው በኢሚግራንቱ በዳንኤል። ኢሚግራንት የሚገፋ መንፈስ የተሰበረ ይሆን። ሌባ ኢሚግራንትም የተሰበረ ይሆን። ይህንንም አሜን በሉ። ግድ የለም ለዚች ሀገር የማይጠቅም ኢሚግራንት ኢትዮጵያ የሆነ ኤርትራ የሆነ ስፓኒሽ ሆነ አይ ዶንት ኬር አይ አም ኦን ዘ ትሩዝ። አገሪቱ ኢሚግራንት አትገፋም። የፖሊሲ ቼንጅ እንዲደረግ ያደረገው የኢሚግራንቱ ኮራፕትድ የህይወት ዘይቤ እንደገና የተቀመጠ ህግ እንዲወጣ ያደረገው የተዛባ የኢሚግራንት የህይወት ዘይቤና የዋይት ሱፐርማሲስት ኮኦፕሬሽን ተጠቀሙበት። የኢሚግራንቱን ዊክነስ ተጠቀሙበት። ዛት ኢሚግራንቱ በር እንዲዘጋበት ሆነ። እነዚህ ኢሚግራንቶች እነዚህ ባቢሎን የሄዱት ስደተኞች ግን አምላካቸውን ወደ ምድሪቱ አመጡ። ታውቃላችሁ ምን ያህል ይወደው እንደነበር ንጉሥ ናቡከደነፆር
ዳንኤልን የወደው ነበር ነው አለ ቢለው የወደው ነበር እና ስቅስቅ እያለ ለይቱን ሙሉ ተጨንቆ አድሮ በሌሊት ወደ ዳንኤል መጥቶ ዳንኤል በሌላኛው ክፍል ማለት ነው ታውቁ ስለምታውቁ የምታመልከው አምላክ አድኖ ሊያድን ተችሎታልን? እግዚአብሔር ተጠራ፣ የዳንኤል አምላክ ተባለ። ማምለኩ ምስክርነትን አመጣ። የዳንኤል ከዚህ በላይ ክብር ከዚህ በላይ ብሌሲንግ የለም። በሆስፒታል የከሊት አምላክ ሲባል፣ በምትኖሩበት ማህበረሰብ ውስጥ የከሊት አምላክ ሲባል ከሊት ላይ የተሰራ የገለጠ እግዚአብሔር ታይቶ ማለት ነው። እግዚአብሔር ቸርቻችንን በዚህ መንፈስ ይባርካት። የአብርሃም አምላክ ተባለ፣ የይስሐቅ አምላክ ተባለ፣ የያዕቆብ አምላክ ተባለ። ማምለካቸው ዊትነስ አመጣ። ከፍታ ብቻ አይደለም። ሰውየው ምን አደረገው? ከፍ አደረገው፣ ሾሞ ይላል። ዳንኤልን የሾመው ዳንኤል ምን አደረገ? ሶስቱን ወንድሞቹን ምን አደረገ? ሄይ ጋይስ አብረን ጸልየን የለ ከኔም በረከት ተካፈሉ። እኛ አንድ በረከት የምንፈልገው ለወዳጅም ለጠላትም ለማሳየት ነው። ገና እኮ የልብስ ማጠብ መንፈስ የያዘን ሰዎች ይቅርታ አድርጉልኝ። ያንዳንዱ ሰው እኮ ቅባት አፈላለግ፣ ያንዳንዱ ሰው ጸጋ አፈላለግ እንትን አይደል ይሁልኝ አይነት ነገር። ዳንኤል ልክ ሲሰጠው ሁሉ ላይ ሲሾም ሄይ ጋይስ አብረን አለ ጸልይ ነው። ሌትስ ሼር ዘ ብሌሲንግ ሌትስ ሼር። እናንተ የዚህ ወረዳ የዚህ አውራጃ መሪ ሁኑ። እኔ እዚህ ዋናው በር ላይ ይቀመጥ። ኤኒቲንግ ከዚህ የሚመጣ ካለ ነግራቸዋለሁ። ኤኒቲንግ ከታች ካለ እግዚአብሔር በእንዲህ አይነት ኔትወርኪንግ ይባርካችሁ። ዊዝደም ሲሰጣችሁ ሪሶርስ የእናንተ ብቻ እንዳልሆነ ነው። ይሄን ራሱ ሌላ ትምህርት ነው። እሱ ውስጥ አልግባባችሁ። ሶስተኛ ልናገርና ልጨርስ። ለችግሮችና ለህይወት ችግሮች መፍትሄዎችን ያመጣል ማን? ጥበብ ለችግሮችና ለህይወት ችግሮች ስል ከእናንተ ውጭ ላሉ ችግሮች ናቸው። የህይወት ችግሮች ስል እናንተን አድሬስ የሚያደርጉ ችግሮች። ዳንኤል ህይወት ላይ የምትመለከቱት ከሱ ውጭ ያለውን ችግር በሙሉ የናሽናል ችግር የናሽናል ብቻ አይደለም። በነገራችን ላይ የፈታው ዳንኤል የፈታው ችግር ህልሙ ታውቃላችሁ፣ ምስሉ ነው። ምስሉ ደግሞ የመንግስታት ነው። የሚገርማችሁ ነገር መጥቶ የነገረው ነገር በጣም እኮ ያስፈራል። ለንጉሱ ሲነግረው ታውቃላችሁ አለ ከፍ አይደለም ንጉሱ ያለው አንተ የእንትኑ ምስል ነህ አለው፣ የናሱ ምስል ነህ ምናምን አለ። ካንተ በኋላ የወርቅ መንግስት ይመጣል ማለት ስልጣንህን የሚወስድ መንግስት ይመጣል ብሎ ነው የነገረው። ዶክተር አብይ ጋር ሄዳችሁ ያንተ መንግስት ይሄ የምትመካበት ተራ ነው፣ የሚበልጥ ወርቅ መንግስት እየመጣ ነው። የወርቁ መንግስት ደግሞ የዘላለም መንግስት ነው። ባቢሎን ከዛ ሮም ይመጣል፣ ከዛ ፋርስ ይመጣል፣ ከዛ ይመጣል። መጨረሻ ላይ ግን እጅ ሳይነካው ከተራራ ላይ ሲፈነቀል ያየው አለት መጥቶ ምስሉንና የምስሉን መልክ የፈጨው የአለት የዘላለም መንግስት ይሆናል። እሱም ኢየሱስ ነው ብሎ ሲነግረው ተቀበለ፣ ሰገደለት ይላል። ሊገለው አይደለም ለሹመት አበቃ። ቦልድነስ የስፒሪት ሪልምን ከመረዳት የሚመጣ ውጤት ነው። ድፍረት አላልኩም። ይሄ ስፒሪቹዋል ቦልድነስ። ለዚህ ነው እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የምን መንፈስ አልሰጠንም። የፍርሃት ተቃራኒ ምንድን ነው? ድፍረት ነበር አይደል? በመንፈስ ዓለም ግን በሶሻል ልክ ናችሁ፣ ልክ ነን። የፍርሃት ተቃራኒ ምንድን ነው? ብርታት ወይም ድፍረት ነው አይደል? ድፍረት ነው። ግን በመንፈስ ዓለም ላይ የፍርሃት መንፈስ አልሰጠንም ብሎ ግን ምን አይነት መንፈስ ነው? የኃይል መንፈስ፣ የከረጀስ ፓወርፉል የሆነ እግዚአብሔር ምላሳችሁን በሱ ይቀባል። ሶስተኛው የምትመለከቱት ነው። ምሳሌ መክብብ 9 አንብበን ከዛ ጨርሳለን። ጌታ በመካከላችን ስላለ ስሙ ብሩክ ይሁን። መክብብ ስንት አልኳችሁ? ምዕራፍ 9 ቁጥር 13 ጀምሮ እንደዚህ ይላል። ከፀሐይ በታች ይህንን ጥበብ አየ። 524 ገጽ አገኛችሁት። እርሷም በእኔ ዘንድ ታላቅ መሰለች። ታናሽ ከተማ ነበረች። ምን አይነት ከተማ ናት? ጥቂቶች ሰዎችም ነበሩባት። ታላቅ ንጉስም መጣባችን ከተማ ማለት ነው። ከበባትም፣ ታላቅም ግንብ ሰራባት። በዛች ከተማ ውስጥ ግን ምን አይነት ሰው ተገኘ? ጠቢብ ድሃ ሰው ተገኘ። ያችንም ከተማት ከመጣበት ከንጉሱና ከከበባት ንጉስ ያችንም ከተማ በጥበቡ ምን አደረጋት? አዳናት። እግዚአብሔር በጥበብ የምታድኑበት ጸጋ ይስጣችሁ። ያን ድሃ ሰው ግን ማንም አላስብም። እኔም ከፀሐይ በታች ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማም። ያችሁ the power of wealth integrated with wisdom so power ነገርኳችሁ። ጓደኞቻችሁ አንዳንዶቻችሁ የሚከራከሯችሁ እውቀት ስለሌላችሁ አይደለም። እስቲ ደግሱና ጥሯችንና ዛሬ የምነግራችሁ የእግዚአብሔር ቃል አሉ በሏቸው። ብርሽንና ሽቶሽን ስለሚያውቁ ሰጥለጥ ብለው ይሰሙሻል። ዊዝደም ጎላችሁ አይደለም አንዳንዶቻችሁ፣ ዌልዝ ጎሎን ነው አንዳንዶቻችሁ። እና ይሄም ቅድም የነገርኳችሁ ይሄ ጥበብ ይሄ ድሃ ሰው በዛች ከተማ ውስጥ ተገኘ። ከተማዋን ከመጣባት ንጉስም ከተቀጠረባት ቅጥር ሁሉ ምን አደረጋት? አዳናት። ህዝቡ ግን
ያዳናትን ያንን ድሃ ሰው ሊሰሙት አልፈለግም። ለምን? ድሃ ስለሆነ እኔ አይደለሁም የምለው የእግዚአብሔር ቃል ነው የሚለው። ሊሰሙት አልፈለጉም። እኔም አልኩኝ ስለዚህ ጥበብ ከኃይል ይበልጣል አልኩ። ሆኖም ግን የድሃው ጥበብ ተንቋል። ሶሉሽን የሰጠበት ነገር ተንቋል። ቃሉም ምን አልተደረገም? አልተሰማም። ወዳጆቼ ጥበብ ዋናና አይነተኛ ነገር ናት። ጥበብ የእናንተንም የሌሎችንም ችግሮች እንድትፈታ ታደርጋለች። አብሮ ደግሞ እግዚአብሔር በተሰሚነት መንፈስ ይባርካችሁ።